የተለመደ ያክብሮት ሰላምታችን በያላችሁበት ይድረሳችሁ የምንለው የዚህ የፍኖተ ዲሞክራሲ አፓ ሬዲዮ አዘጋጆች ነን። እንደተለመደው ፕሮግራማችን በየሳምንቱ አንድ ቀን የሚቀርብ ሲሆን በዚህ ፕሮግራም ውስጥ በአገራችን በአራቱም አቅጣጫዎች በከተማም ሆነ በገጠሪቷ ኢትዮጵያ የተካሄዱትን አንኳር ዜናዎች እኛ ለእናንተ ይህንን ዜና በተለያዩ የሶሻል ሚዲያ ሆናችሁ እንድትሰሙት ማድረስ ነው። ያያችሁት መስክሩ ይላልና በዚህ ሬዲዮ ፕሮግራም እኛ አዘጋጆች ለምስክርነት ስንመጣ ደግሞ እውነትን፣ ሐቅን በሀገራችን የፖለቲካ ህይወት እንዲሁም በህዝባችን ኑሮ ውስጥ የታዘብነውን በምስክርነት ቆመን ልናገርና ለእናንተም አድማጮቻችን በዚህ ጉዳይ ላይ የሚደርሰውን ደባና ሴራ ማሳየት ማስረዳት ነው። ይህንን ለህዝብ የምናደርሰውን ዜና ካለው የሀገራችን ህዝብ ብዛት አናሳ በመሆኑ የእናንተን አድማጮች የትብብር ድጋፍ በምትችሉት ሁሉ ልታደርጉልን ለመጠየቅ ነው። የሰሙትን በማሰማት ባላችሁም የሶሻል ሚዲያ ሊንኩን በማድረግ በዙሪያችሁ ያሉትንም ጎረቤቶችና ጓደኞች እንደናንተ ትብብራቸውን እንዲያሳዩ በመጠየቅ ወደ ብዙሃኑ ህዝብ ፍኖተ ዲሞክራሲን ማድረስ እንችላለን። ሁላችንም በጋራ ማቸነፍ ስለምንችል እርዱን፣ ተባበሩን ለማለት ነው። አድማጮች እንግዲህ በዚህ ሙዚቃ ወደ ሳምንቱ ዜና እንወስዳችኋለን። ተከታተሉን። በተከታታይ ስልጣን የያዙት አምባገነን ፈላጭ ቆራጭ አገዛዞች በሚያደርሱባቸው በደልና ግፍ እንዲሁም በኑሮ ውድነት ጫና መኖር ያቃታቸው ህይወታቸውን ለማትረፍ በተለያዩ አቅጣጫዎች ወደ ተለያዩ ሀገራት የተሰደዱ ኢትዮጵያውያን ቁጥር እጅግ ከፍተኛ ከመሆኑ የተነሳ ግምት እንኳን ለመስጠት አስቸጋሪ ሆኖ ይገኛል። በተለያዩ ጊዜያት ከተሰደዱት መካከል አንዳንዶቹ በተለያዩ ሀገራት ለመኖር ለመስራትና ህይወታቸውን ለመምራት እድሉን ሳያገኙ ገና በመንገድ ላይ ሆነው በሽብርተኞች እንዲሁም በአደጋ ህይወታቸው የተቀጨውና የአካልም ሆነ የአእምሮ ጉዳት የደረሰባቸው ኢትዮጵያውያን ቁጥር ከፍተኛ ነው። ሌሎች የመውጫ በሮችን ሳንጨምር የምስራቁን መስመር ተብሎ በሚታወቀው በጅቡቲና በሶማሊያ በኩል ወደ ውጪ በሚወጣበት መስመር ብቻ ባለፉት 2 ዓመታት የዘረኛውና የአምባገነኑ የኦሮሚያ ብልጽግና ፋሽስት ያገዛዝን ጭቆና ለመሸሽና በኑሮ ውድነት ምክንያት ህይወትን መግፋት ለመቋቋም ባለመቻል በዚሁ በምስራቁ በር ወደ የመን ወደ ሳውዲና ወደ ሌሎች የአካባቢው አገሮች የተሰደዱ ኢትዮጵያውያን ቁጥር ቀደም ካሉት ዓመታት በ27 በመቶ መጨመሩና የተሰዳጁ ቁጥርም ከ234,000 በላይ መድረሱን ጉዳዩን በቅርብ የሚከታተሉ አካላት በይፋ ዘግበዋል። በዚህ መስመር ከሚወጡ ስደተኞች ውስጥ 96 ከመቶ የሚሆኑ ኢትዮጵያውያን ሲሆኑ በተጠቀሱት ዓመታት ከ400 በላይ የሚሆኑ ኢትዮጵያውያን በጀልባ አደጋ ባህር ላይ ሰጥመው ህይወታቸው እንዳለፈ ታውቋል። ባለፈው ሳምንት አርብ የካቲት 28 ቀን 2017 ዓ.ም ከጅቡቲ ወደ የመን የሚያቀኑ 4 ጀልባዎች ሰጥመው ከ180 በላይ ስደተኞች ህይወታቸውን ያጡ ሲሆን ከነዚህ ውስጥ አብዛኞቹ ኢትዮጵያውያን እንደሆኑ ይገመታል።
ዘረኛውና አምባገነኑ የብልጽግና አገዛዝ በዜጎች ላይ በሚያካሂዳቸው ግድያ፣ ጭፍጨፋ፣ ከቤት ንብረት ማፈናቀል፣ ረሃብ፣ ችግር፣ መከራ እንዲሁም ሌሎች መጠነ ሰፊና ሁለንተናዊ ግፎች በማማረር ህይወቱን ለማትረፍም ሆነ የተሻለ የኑሮ ሁኔታ ለማግኘት ወደ ውጭ ሀገር የሚሰደደው ዜጋ ቁጥርም ሆነ በመንገድ ላይ በተፈጥሮ ሆነ በአሸባሪው ጥቃት ህይወቱን የሚያጣው ዜጋ ቁጥር እየጨመረ እንጂ እየቀነሰ እንደማይሄድ ግልጽ ነው። የዜጎች ስደትም ሆነ ስቃይ እንዲሁም ህይወት ማጣት ሊያበቃ የሚችለው ዘረኛውና አምባገነኑ አገዛዝ ከስልጣን ሲወገድ ብቻ በመሆኑ ሁሉም ተረባርቦ ይህንን አስከፊ አገዛዝ ለማስወገድ የድርሻውን መወጣት አለበት የሚሉ ድምጾች ከያቅጣጫው እየተሰሙ ነው። በትግራይ እየሆነ ያለውን ሁለት የወያኔ ቡድኖች ሽኩቻን አስመልክቶ ከታሪክ አለመማር ስህተቶችን ያስደግማል፣ ለተወሳሰበ ችግር ይዳርጋል፣ አሰቃቂ መከራን፣ የህዝብ እልቂትን ያስከትላል የሚሉ አስተያየቶች በስፋት መነጋገሪያ ጉዳዮች ሆነው መሰንበታቸው ታውቋል። በመሰረቱ ይኸው ቡድን ከዛሬ 50 ዓመታት አንስቶ ትግራይን ከኢትዮጵያ መገንጠል የሚል መያዣ መጨበጫ የለሽ ፕሮግራሙን ዓላማው አድርጎ የሀገርን ሰላምና አንድነትን እየበጠበጠና እያናጋ ያለበት ሁኔታ ኩነኔም እርግማንም ነው የሚሉ በርካታ ናቸው። የዛሬ 3 ዓመት አረመኔው ወያኔ ለዘመናት በአማራ ላይ ሲገምድና ሲተረትር የነበረውን የሐሰት ትርክት በማስተጋባት የትግራይን ወጣት በአማራ ላይ አነሳስቶ በማዝመት የአማራን ህዝቡን ማስጨፍጨፍ፣ የትግራይ ወጣቶችን ማስፈጀት፣ በጦር ወንጀለኝነትና በዘር ፍጅት ለፍርድ እንዲቀርብ የፈሰሰው ደም እያስተጋባ ባለበት ሌላ የጦርነት ጥሩምባ እያስጮኸ መሆኑ አነጋጋሪነቱ እየጨመረ ይገኛል። ላለፈው ጦርነት መቆስቆስም ሆነ በወቅቱ አለመብረድ የራሱ ዋናና ተቀዳሚ ተግባር መሆኑን ለጉዳዩ ቅርበት የነበራቸው ክፍሎች ማጋለጣቸው ይታወቃል። የብልጽግና በሚል ስም የሚጠራው ፋሽስታዊ ዘረኛ ቡድን የግብ ስልጣን ዘመኑን ለማርዘም በፖለቲካ ሴራ የአማራና የትግራይን፣ የአማራና የኦሮሞና የሶማሊያን ህዝብን ደም በማፍሰስ የህዝብን ድጋፍን ለመሸመት እየሄደበት ያለው ትምህርት ሊወሰድበት እንደሚገባም በርካቶችን የሚያስማማ ሆኗል። በአሁኑ ወቅት የአረመኔው የወያኔ በትንሹ ሁለት ላይ መሰንጠቅ በዋነኛነት በውስጥ በተፈጠረ ክፍፍል ሲሆን ክፍፍሉ ውጤት የሚገኝ ትርፍ ካለ በሚል ዘረኛው የብልጽግና አገዛዝ በስልት እያጠነጠነው መሆኑን ውስጥ አዋቂዎች ይናገራሉ። ሰሞኑን በሁለቱ መካከል ያለው ውጥረት አደገኛ ሁኔታ መድረሱ እየታየ ነው። አንደኛው ክፍል ከፍተኛ የጦር መኮንኖችን ማገዱን ሲያስታውቅ፣ ሌላኛው ቡድን ደግሞ የከተማና የአካባቢ መስሪያ ቤቶችን በኃይል የመቆጣጠር እርምጃ እየወሰደ ነው። ሁለቱ ቡድኖች የሚፈጥሩት ግጭት አንደኛው አንጃ አቸናፊ ሆኖ ከወጣ ይህንን ኃይል በመጠቀም አገዛዙ ኃይሉን በአማራ ላይ ለማዝመትና የፋኖ የአርበኝነት ተጋድሎን ቀልብሶ የትግራይ ወጣቶችና የአማራ ህዝብን ደም በማፍሰስ የስልጣን ኮርቻው ላይ ለመቀጠል እንዲያመቸው ሊሸርብ ይችላል የሚል ግምት የሚሰጡ አሉ። የበላይ ሆኖ የሚወጣውን የወያኔ ቡድን ተባባሪ በማድረግ የፋኖ አርበኞችን በአረመኔው ወያኔ ለማጥቃትና ለማዳከም የታለመ የአረመኔው አብይ አገዛዝ ሴራ ተብሎ ሊወሰድ እንደሚችል ስነ ጦርነትን ጠንቅቀው የሚያውቁ ተንታኞች ያስረዳሉ። ምናልባት በጦርነቱም ባዕዳን ኃይላት መሳተፋቸው የሚጠበቅ እንደሆነና ጦርነቱም በዚህ ዘመን ከተደረጉና እየተደረጉ ከሚገኙ ጦርነቶች እጅግ መራራ ሊሆን ይችላል የሚል ግምትም እየተሰጠ ነው። አረመኔው የብልጽግና አገዛዝ በአንድ ሳምንት ውስጥ 2 የጦር መሳሪያ ማምረቻዎችን ማቋቋሙን በከፍተኛ ፕሮፓጋንዳ አጅቦ ካበሰረን ጥቂት ቀናት አስቆጥረዋል። አንደኛው የጥይትና የከባድ መሳሪያዎች ማምረቻ ሲሆን ሁለተኛው ደግሞ የድሮን ማምረቻ ነው። በአብይ አህመድ የሚመራው ዘረኛውና አምባገነኑ የብልጽግና አገዛዝ ወደ ስልጣን ከመጣ ጀምሮ መላ ሀገሪቱን የጦርነት ቀጠና አድርጎ ለሚያካሂደው ዘር ተኮር ጭፍጨፋና ግድያ
ከዩናይትድ አረብ ኤሚሬትም ሆነ ከቱርክ እንዲሁም ከሌሎች ሀገራት ድሮንን ጨምሮ የተለያዩ ጦር መሳሪያዎችን ሲያስገባ እንደነበረ የሚታወቅ ሲሆን በአሁኑ ወቅት በሀገር ውስጥ የጦር ፋብሪካዎች በይፋን እንዳቋቋመ መደንፋቱ በየቦታው በሚፋለሙትና በሻዕቢያ ላይ የስነ ልቦና ጦርነት ለመክፈት ከሆነ እርምጃው አገዛዙ ያሰበውን ውጤት የሚያስገኝ አይሆንም። በአማራው አካባቢ አገዛዙ እስካሁን የተጠቀመባቸው በርካታ ድሮኖች በንጹሃን ላይ ከፍተኛ ጉዳት ቢያደርሱም ከጊዜ ወደ ጊዜ እየጎለበተ የሄደውን የፋኖን እንቅስቃሴ ሊገቱ ያልቻሉ መሆናቸው በጋድ የተረጋገጠ ነው። ሻዕቢያም በድሮንም ሆነ በሌሎች ዘመናዊ የጦር መሳሪያዎች የደረጀ መሆኑ ይታወቃል። በአሁኑ ወቅት በየአካባቢዎቹ የሚካሄዱት ጦርነቶች ቆመውና ሰላም ሰፍኖ የኑሮ ውድነት ቀሎ በርካታ ፋብሪካዎች፣ የልማት ተቋሞች፣ የትምህርትና የጤና አገልግሎቶች ወዘተ እንዲቋቋሙ አገሪቷ በምትሻበት ሁኔታ የዜጎች ህይወት የሚያጠፉ የሀገር ሀብትና ንብረትን የሚያወድሙ ፋብሪካዎች ተቋቁሞ ብሎ መደንፋቱ ከጨካኝነትም ሆነ ከአረመኔነት እንዲሁም ከብደት በላይ የሆነ መሆኑ የሚካድ አይደለም። ለነገሩ የዚህ የጦር ፋብሪካ ፕሮጀክት ፕሮፓጋንዳ የአብይ አህመድ አገዛዝ ወደ ስልጣን ከመጣ ወዲህ የኛ የድል ክንውኖች ናቸው ብሎ በልበ ሙሉነት እንደተመጻደቀባቸውና ከፍተኛ ፕሮፓጋንዳ እንደነዛባቸው እንደ ኦጋዴኑ የነዳጅ ምርት፣ እንደ ዝናብ ማዝነብ ፕሮጀክት፣ እንደ ተተረፈረፈው የስንዴ ምርትና ሌሎች ፕሮጀክቶች ከአንድ ሰሞን የፕሮፓጋንዳ ፍጆታ በስተቀር ተኖ የሚጠፋ ነው በማለት ግምታቸውን የሚያስቀምጡ በርካታ ናቸው። በመጨረሻም በኢትዮጵያ የፖለቲካ ትግል አዎንታዊ አስተዋጽኦ ከማድረግ ይልቅ በኢህአፓ ላይ ያልሆነ አቧራ በማቡነኑና ጭቃ በመለጠፍ ባሉባልታ በአጉዳፊ ዘመቻዎች የተሰማሩ አደብ ሊገዙ ይገባቸዋል ተባለ። ኢህአፓ በረጅም ታሪኩ የማዕዘን ድንጋይ አቋሞቹ በሆኑት በኢትዮጵያ አንድነትና ሉዓላዊነት፣ በዲሞክራሲና በእኩልነት፣ በሰብአዊ መብቶች ባለው የማይናወጽ አቋም በፓርቲው ውስጥ በተከሰቱ አንጃዎችን ከፓርቲው ውጪ ባሉ ኢህአፓን በተለያዩ የህዝባዊ ትግል ምዕራፎች መጥፎ ስም እየሰጡ ያልሆነውን ቀለም ሲቀቡት የነበሩ መኖራቸው የሚታወቅ ሲሆን በዚህ ሀገርን በጋራና ድን በሚባልበት ወቅት ጊዜ ያለፈበት ዘመቻ በፓርቲው ላይ መክፈቱ በርካቶችን ማስቆጣቱ ታውቋል። ከዚህ ቀደም ኢህአፓን ጦር ጠማሽ፣ የስልጣን ጥመኛ፣ አባይ፣ ኢትዮጵያ ሽብርተኛ፣ ግትር ወዘተ የሚሉ የፓርቲውን ምንነትና ታሪክ ለማጉደፍ ቢጥሩም በህዝብ ዘንድ ያለውን ፍቅር ሊሸራርፉት ቀርቶ ይበልጥ ማጠናከራቸውና ማጽናታቸው ለብዙዎች ግልጽ ሆኗል። በቅርቡ ኢህአፓ ወደ ሀገር ቤት ሊገባ ነው የሚል ውሃ የማያነሳ ዘመቻ መከፈቱ የኢህአፓ ደጋፊዎችን በቁጭት እያነጋገረ መሆኑ ተሰምቷል። ኢህአፓ ከኢትዮጵያ ህዝብ ተሸሽጎ ከማንኛውም ጸረ ኢትዮጵያ እና ጸረ ዲሞክራሲ ቡድኖች ጋር አላደረገም አያደርግምም የሚለውን ከተለያዩ የኢህአፓ ደጋፊዎች ከተሰበሰቡ አስተያየቶች መረዳት ተችሏል። እንዲህ ባለ በሌለና ባልሆነ በሬ ወለድ ነገር ላይ መጠመድ የወቅቱን የሀገሪቷን አጀንዳ በግልጽ ያልተረዳ ወይም ሌላ ህዝባዊ ያልሆነ ድብቅ አጀንዳ ያለው ሊሆን እንደሚችል በርካታ የኢህአፓ ደጋፊዎች እየተናገሩ ነው። ኢህአፓ አረመኔዎች ጫማ ስር የሚደፋ የሚንበረከክ በንፉቅቅ የሚሄድ እንዳልሆነ ሀገር ያወቀው መሆኑ ዛሬ ገሃድ ሆኖ ይገኛል። እኛም የሳምንቱ የዜና ዘገባችንን በዚሁ አብቅተናል።
አድማጮቻችን እኛም እስከ ሳምንት መልካም ሳምንት እያልን የዛሬው ፕሮግራማችንን በዚሁ አጠቃለናል። በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ቸር ይግጠመን። ደስታኮነው ዜማ መስከረም ሲሰማ ደስታ እኮ ነው ዜማ ቢቀየር ንጉሱ ፍቅር የሌለው ቤት አይሆንም ለነሱ መስከረም ሲሰማ ደስታ እኮ ነው ዜማ ቢቀየር ንጉሱ ፍቅር የሌለው ቤት አይሆንም ለነሱ ፍቅር የሌለው ቤት አበባ ነው ዜማ መስከረም ሲሰማ ደስታ እኮ ነው ዜማ ቢቀየር ንጉሱ ፍቅር የሌለው ቤት አይሆንም ለነሱ ፍቅር የሌለው ቤት አይነው መፍረሱ
ኮነው ዜማ ቢቀየር ንጉሱ ፍቅር የሌለው ቤት አይሆንም ለራሱ ፍቅር የሌለው ቤት እሹሩሩ አብዮ ሹሩሩ እሹሩሩ አብዮ ሹሩሩ ተይ ባለ ጊዜዋ ተይ ተይ መዋሸቱ ፍቅር የሌለው ቤት አየነው መፍረሱ አበባ ነው ዜማ መስከረም ሲሰማ ደስታ እኮ ነው ዜማ ቢቀየር ንጉሱ